ይጠብቀን ከእንደዚህ አይነት ወላሂ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የቲክቶክ ቤተሰቦች ጉድ ይዤላችሁ መጣ። ይሄንን ቪዲዮ እየተከታተላችሁ ይሄንን እያየች ትሄድ ነበረ። እንግዲህ ላጽዳልሽ ብላ ገብታ ወርቆችን ግምቱ 37,000 የሚያወጣ ወርቅ ይዛብኝ ሄደች። እንደው በምትችሉት አቅም ላላህ ብላችሁ እቺ ልጅ አፋልጉኝ። እኔ ምንም ነገር አልፈልግባትም። የምፈልገው ቀይን ብቻ ተመለሰልኝ። እኔም እየሰማችሁ ነው። የሀገሬ ልጅ ነች፣ ኢትዮጵያዊ ናት። በቪዛ አምጥቻት የምትሰራው አማቴ ቤት ነበረ። 2-3 ጊዜ ቤት ምኝታ ቤቴ ዘው ብላ በመግባት ካዝና ስከፍታይ ነበረ። አሁን በመጨረሻ ግን በግምት 37,000 ሪያል የሚያወጣ ወርቅ ሰርቃኝ ጠፋች። እባካችሁን ያያችሁ የሰማችሁ እያለች ነው። የ6 ደቂቃ ቪዲዮ ልካልኛለች። እኔ ቆርጬ ይሄን ልኬላችኋለሁ። በሙሉ ማስረጃ ነው። እቺን ልጅ ያያችሁ በአረቦች ቤትም ይሁን በሀበሻ ቤቶችም ይሁን ዙሮ የኛ ወንዶች ናቸው ይሄንን ስራ እንዲያሰሩ የሚያሰሯቸውና ሸር በማድረግ ኮፒ ሊንክ በማድረግ ፕሊስ እንድትተባበሩኝ ባላህ ስም እጠይቃችኋለሁ። ይሄ ለኛ እንደ ዜጋ በጣም አሳፋሪ ነው፣ በጣም አዋራጅ ነው እና እንደዛ አይነት ስራ እየበዛ ስለሆነ ባካችሁ ሸር አድርጉልኝ። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው። ሀበሻይቱ አማች ቤት ነበረች የኛ ልጅ የምትሰራው። ከዛ በኋላ የሀበሻዋን ወርቅ ነው ሰርቃ የሄደችው። ሰርቃ ደግሞ ስትወጣ ከቁም ሳጥን ውስጥ ወርቁን ስታወጣ ምናምን በቪዲዮ ወጥቷል። ያው እዚህ ጋር በደንብ አይለያችሁ ይሆናል እንጂ በካሜራ አውጥተውታል ማለት ነው። የሚገርማችሁ የልጅቱ ወንድም ራሱ እዛው እነሱ ጀማዓ ነው የሚሰራው። በጣም ገቢያ ጂል ናት። ወንድሟን መቀመቅ ልትከተው ነው። ይቺ የኛ የተሰረቀባት ወርቁ ማለት ነው። ሀበሻይቱ እኔ ወርቄን ታምጣልኝ እንጂ ክሱን አነሳለሁ ብላለች። አሁን ላይ በየመንም ጠፍቼ ሄዳለሁ ማለት አትችልም። በባህር ስትያዝም ክስ ስለቀረበባት አሻራ ይወጣባታል። በጣም ብዙ ችግር አለ። ከዚህ ሁሉ ኢትዮጵያዊ ነች፣ እህቴ ነች፣ አብሮ አደጌ ጎረቤቴ ነች። አብረን በልተን አብረን ጠጥተናል። ትረዘቅ ብዬ ነበር ያመጣኋት። አሁንም ርዚቋን መቁረጥ አልፈልግም። ባለችበት ቦታ ሆና ወርቁን ለአዚዛም ሆነ ለእናንተ ለሚዲያ ለሚታወቅ ሰው ትስጥልኝ፣ እኔ መጥቼ ወስዳለሁ፣ ክሱን አነሳላታለሁ እያለች ነው ይቺ ሀበሻዋ ማለት ነው። እንግዲህ አስቡት፣ በጣም የምትገርም ልጅ ናት። 1 አመቷ ነው ገና ሳውዲ ከመጣች ልጅቱ ቤት ከገባች 1 አመቷ ነው። 37,000 ሪያል የሚያወጣው ወርቅ መዝረፍ ማለት ምን ማለት ነው? ማለት አንዳንዴ የለመድነውን ልማዳችንን እዛው ትተነው ብንመጣስ? ያለነው የት ነው? ቢያንስ መጠየቅ አለብን፣ ማወቅ አለብን። ካሜራ አለ፣ ገና ማንም አያየንም ተብሎ ዝም ብሎ አይሰረቅም። ሲጀመር ስርቁት ሀራም ነው። አዳዲስ የምትመጡ በኮንትራት የምትመጡ እህቶቼ እንደዚህ አይነት ተግባር ካለባችሁ እጃችሁን ሰብስቡ። እንደ ኢትዮጵያ ቀልድ አይደለም። እዚህ ሀገር የሰረቀ እጁ ይቆረጣል። በራሳችሁ ላይ መቀመቅ አታምጡ ማለት ነውና ጥንቃቄ አድርጉ። ይቺ ሴት አበሻ ስለሆነች ነው እንጂ አረብ ብትሆን ክሱንም አታነሳላትም። እስከ መጨረሻው መቀመቅ ነበር የምትገባው። እኔ ምንም ነገር አልፈልግም፣ እቃዬን ብቻ ትመልስልኝ፣ ወርቄን ብቻ ትመልስልኝ፣ እህቴ ናት፣ ክሱን አነሳላታለሁ ነው እያለች ያለችው። እነሱ እንደውም አናነሳም፣ አረቡ አናነሳም ምናምን ሲላት ይችኛይቱ ላ እያለች ነው። ወንድሟ ዘመዶቿ ኢጃዛ ቤት ያሉትን አሳስሪ ምናምን ሲላት ባሏ አይቻልም እነሱ በምን እዳቸው እያለች እንደሆነ አዚዛ እንግዲህ ተናግራለች። የ6 ደቂቃ ቪዲዮ ስለነበር ያው እሱን እዚህ ጋር ማስገባት አልችልም። ሁላችሁም ጥንቃቄ አድርጉ። ይች ልጅ ደግሞ ያያችሁ በየትኛውም አካባቢ ያያችሁ ጠቁሙ፣ ትመልስ እባክሽ። የምትሰሚ ከሆነ መልሺ። ይሄ እድል እንዳያመልጥሽ። እምቢ ብለሽ ከጠፋሽ መጨረሻሽ አያምርም። ከሳውዲ ፖሊስ ማምለጥ አትችይም። ተደብቀሽ ሳውዲ አረቢያ ላይ መኖር አትችይም ማለት ነው። እንደዛ አይነት ባህሪ ያለባችሁ እባካችሁ ተሰብሰቡ። የሰው ሀቅ የትም አያደርሳችሁ። የሰው ሀቅ ይዞ ይገድላል፣ ገደል ነው የሚያስገባው። በአቋራጭ ለመክበር አትሞክሩ። እህቴ ብላ እኔ ቤት እየበላች እየጠጣች አንዳንድ ነገሮችን እያደረኩላት የሀበሻ ምግብ ሲያምራት እኔ ጋር ትብላ ብዬ ነው እያልኳት ፊት ሰጥቻት እንደ ሌላ ሳላያት አስገብቼ ጓዳዬን ቤቴን አሳይቼ 2-3 ወርቄን እያየች መኝታ ቤት እየገባች በመጨረሻ ይዛብኝ ሄደች ነው ያለችው ማለት ነው። እና እባካችሁ እንደዚህ አይነት ባህሪ ያለባችሁ ተጠንቀቁ ለማለት እወዳለሁኝ። በጣም ነው የምትገርመው። በጣም ነው እኛ ኢትዮጵያኖች ወላሂ በአንዳንድ ሰው
በአንዳንድ ሴቶች ምክንያት ሁሉም ሰው በጅምላ ይሰደባል። እና ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ልጅቱ በአስቸኳይ ወርቁ እንድትመልስ እናድርግ። ምክንያቱም ከሳዑዲ መውጣት አትችልም፣ በየመንም በየትም መሄድ አትችልም። ህግ አውቆታል ጉዳዩን ማለት ነው። እና እንደዛ ነው ምላችሁ። በጣም ይገርማል። ትስራ ትለወጥ ብላ ባመጣቻት በመጨረሻ ዘረፈቻት። የ37,000 ሪያል ወርቅ ማለት እንግዲህ አስባችሁታል ጎበስ። በጣም ከባድ ነው የኛ ሰው። አላህ ይስጥር፣ አላህ ይጠብቀን ከሰው ሀቅ